ስወለድ በጣም ጭንቅ ነበር። 3 ቀን ምናምን ያማጠችው ወይን ችግር የለውም በሚል ዝም ብዬ ጠጣ ነበር። በቃ ጭንቀት ውስጥ ገባሁ። በጣም የሚያስጠላ የህይወት ስቃይ ውስጥ ገባሁ ማለት። ቁማር ግን ቸርች ውስጥ ቁጭ ብዬ የሚመጣው ቁማር ነው። እግዚአብሔር ይነግረኛል እንትና እንደዚህ ሆኗል ይለኛል። የኔስ ጉዳይ ይላል። እኔ ስጸልይ እግዚአብሔር ሌላ ነው የሚነግረኝ። ሞትን በጣም ተመኘው። ከዛ አበሳጫለሁ። እንዲህ አሁን ቅድም ኬሻን ጦር መጣል ነበረብኝ እንዴ ይላል። እሱ ጋር ያለው በረከት፣ እሱ ጋር ያለው ጸጋ፣ እሱ ጋር ያለው ቅባት እንዲያገኝ ከፈለክ እነዚህ ነገሮች ማድረግ አለብህ። መርህ ናቸው። ሻሎም ቅዱሳን፣ በመጀመሪያ የረዳኝን አቅም የሆነኝን ምህረቱን ያበዛልኝን እግዚአብሔርን አመስግኑልኝ። በመቀጠል በጣም ወደው ማከብረው በትምህርቱ በጣም የተጠቀምኩት መንፈሳዊ አባቴን አመስግኑልኝ። ስሜ ዳዊት ኡቤ ይባላል። የአንዲት ጀግና ሴት ባልና የ3 ልጆች አባት ነኝ። ራሴን ከአወላለድ ጀምሮ ስነግራችሁ የተወለድኩት ጌታን ከማያውቁ ቤተሰብ ነው እና አባቴ 2 ሚስት ነበረው እና የኔ እናት 10 ወልዳለች እና ከሌላኛው ሚስቱ ደግሞ 6 ወልዷል ማለት ነው እና ብዙ ነን እና ምንድነው ለነገራችሁ የፈለኩት እኔን ስረገዝ እናቴ ስታረግዝ ልጅ ወይኔ አይደለም ብሎ 10ኛ ነው የተረገዝኩት። አስቡት እንግዲህ ልጅ ወይኔ አይደለም ብሎ ተለያዩ ማለት ተጣሉ በጣም። ከዛ ስወለድ በጣም ጭንቅ ነበር። 3 ቀን ምናምን ያማጠችው እና በጣም አስቸጋሪ ጊዜ ነበር ያለፈችው እና በጭንቅ ነው የተወለድኩት። ከዛ ግን ስወለድ እግዚአብሔር ያው ቸር ነው። እኔን የሚመስል አባቴ ነው የሚመስለው። ቁጭ አባቴ ነው የተወለድኩ ማለት ነው እና አባቴ ሰማ ማለት ነው። ሲሰማ ምን አለ፣ አይ በቃ ሊዮ ብሎ መጣ። ሲያየኝ አንድ ነን። ከዛ ክርስትናውን በቃ እንደ ሰርግ ደገሰው ማለት ነው። ትልቅ ፕሮግራም ነበር ያደረገው። ከዛ ምንድነው በጣም እታመም ነበር። ያው ከዛ ሞከሩ በቃ ከዚህ በኋላ ብዙ ጤነኛ ሆናል ብሎ አላሰቡ። ከዛ በዛ ውስጥ ግን ያው እግዚአብሔር ምህረት አብዝቶልኝ መኖር ቻልኩኝ። ምንድነው ከዛ በኋላ የሆነው ቤተሰብ በጣም መግባባት አልቻለም አሁንም እና ያው የግድ መለያየት ነበረባቸው። በፍርድ ቤት ተለያዩ ማለት ነው። ሲለያዩ ግን ያው ያደግነው በምን አይነት መልኩ ሆነ፣ ፍርድ ቤትን ያው እንደዚህ አሸነፈ ረታኝ ምናምን የሚል ነው እና የልጅነት የነበረው እንደዛ ነው። በዚህ ሁኔታ እያለው መንፈሳዊ ህይወት እንዴት እንዳገኘው ልንገራችሁ። እኛ ከተማ ላይ አንድ እንቅስቃሴ ነበር፣ ኦርቶጴንጤ ምናምን ይባል ነበር ያን ሰዓት። እኛ በጣም ልጆች ነበርን። ከዛ ምንድነው እዛ ጋር የሆነው፣ ሲወጡ ከቤተ ክርስቲያን እኛን ያስተምሩን የነበሩት ሰዎች አብረው ስለወጡ ዝም ብሎ ለመሄድ እንሄድ ነበር፣ ዝም ብሎ መንፈሳዊ ነገር። ከዛ በዚህ ሁኔታ እያለ አንድ ቀን ታላቅ እህቴ ሰማች ቸርች እንደሚሄድ ምናምን። ከዛ ተናገረችኝ፣ ማብሸቅ ጀመረች። ታውቁት ማለት ነው። ከዛ ወደ ምን ውስጥ ገባው? ሱስ ውስጥ ገባው። ከፍተኛ በቃ 13 ዓመት ምናምን ላይ ኦልሬዲ ሱስ ውስጥ ገብቻለሁ። እቀማለሁ፣ እጠጣለሁ፣ ጭሳጭሱንም ያሞካከራለሁ። ግን በጣም የጸናብኝ ቁማር ነበር። በቃ ካርታ በጣም ኦቨር፣ በቃ ቀንም ሌሊትም ነው የምንጫወተው የነበረው ማለት ነው። በዚህ ሁኔታ እያለው የዛሬ 20 ዓመት አካባቢ ከባለቤቴ ጋር ተዋወቅን ማለት ነው። 20 ዓመት 21 ዓመት ማለት። ከዛ እንደሱ እንደሆነን ምን አደረኩኝ፣ ጌታን ማወቅ አለብን ብዬ ነግራት ነበረ። ስላት አረ እንዳታስበው ምናምን ነበር የምትለኝ ማለት ነው እሷ። ከዛ 1999 መስከረም አካባቢ ፈልጋለሁ ምናምን አለችኝ ማለት ነው። ከዛ ምንድነው ምናምን ስላት እኔ ጌታን ተቀብያለሁ፣ ጌታን መቀበል አለብህ። እንዴት ይሆናል? ከዛ ጌታን መቀበል አለብህ አለችኝ። እየተጨቃጨቅን ብቻ ጥር 1999 እኔም ጌታን አገኘሁ ማለት ነው። ከዛ ቸርች
እየሄድኩኝ ምን ተቸገርኩ፣ ቁማሩ አልተዋለኝ። መጠጥ ምናምን ትንሽ ወይን ችግር የለውም በሚል ዝም ብዬ ጠጣ ነበር። ወይን ችግር የለም በሚል ጠጣ ነበር ትንሽ። ከዛ ጫትም አንዴ ሁለቴ ነው የሆኑ ማቃቸው ሰዎች አፈርኳቸውና ጌታን ተቀበልኩኝ ብዬ እንዴት አቆምኩላለሁ ብዬ አፈርኩ። ቁማር ግን ቸርች ውስጥ ቁጭ ብዬ የሚመጣው ቁማር ነው። ቁጭ ብዬ ቀኑ ሙሉ የተጫወትኩት ማታ ላይ አስበዋለሁ፣ ቸርች ውስጥ ቁጭ ብዬ ማለት ነው። ከዛ በሳጫለሁ። እንዴ አሁን ቅድም ኬሻን ጦር መጣል ነበረብኝ እንዴ እላለሁ ቁጭ ብዬ ማለት ነው። ከዛ አይደለ ዞሬ ዘጋ ነበርኩ። ምን ነካኝ? ምን ፕሮግራሙ ያልቃል ማለት ነው። ከዛ አንድ ቀን መጋቢያችን ቁጭ አድርጎኝ እያወራን ቁማር ማለት መንፈስ ነው፣ በጣም አደገኛ መንፈስ ምናምን እያለ ያወራል። ከዛ መንፈሳዊም ነገሬ ገና ጥሩ ምናምን ስላልነበር በቃ አጋንንት አለብኝ ማለት ነው፣ እሱ ነው እንደዚህ የሚያደርገኝ አጋንንቱ ነው ብዬ አሰብኩ። ከዛ በጣም ያስጨነቀኝ አጋንንቱ ሲሆን እንዴት ነው ሊወጣ የሚችለው የሚለው ማሰብ ጀመርኩ። በላብ ነው የሚወጣው ወይስ ደግሞ በጩኸት ነው የሚወጣው? እና በጣም አስባለሁ። ከዛ ምንድነው እየገፋ ሲመጣ ምን ወሰንኩ፣ በቃ ቁማር የሚጫወቱ ሰዎችን በቃ ማግኘት የለብኝም፣ ከዛ መውጣት አለብኝ ወደሚል ነገር ገባው። ጥሩ እየሆነ መጣ። ከዛ 2001 ላይ ከባለቤቴ ጋር ተጋባን ማለት ነው። 2001 ተጋባን። ስንጋባ ምንም አልነበረንም በእውነት ምንም ማለት ነው። እንዴት በድፍረት እንደተጋባንም እስካሁን ያው ይገርመኛል። ማለት ተሳስቼ መሰለኝ ያን ሰዓት እንጂ አስቤበት አይደለም። እና ተጋባን። ከዛ የሚገርመው ግን በረከት በጣም ኦቨር ሆነ። በቃ በጣም ቤት ኪራይ ሙሉ ነበር የዓመት የሚከፈልልን፣ ብዙ ነገር ብር በጣም ነበር የሚሰጠን። ከዛ ጭራሽ ዳዲ እንደሚለው ፈረንጁ አባቴ እንደሚል አንድ ፈረንጅ ቤት ገዛልኝ ማለት ነው። ማርጬ ነው ገዛ። ከዛ ላንድ ክሩዘር መኪና ተሰጠኝ። መኪና በቃ ብዙ ሀብት ውስጥ ገባው ማለት ነው። ከዛ ግን እግዚአብሔር በጣም ይናገረኝ ነበር፣ ጊዜ እንድሰጥ እግዚአብሔር ጋር እንዳገለግል በጣም ብዙ ይናገረኛል። እኔ ግን ምንም ተመችቶኛል። ያኛው ስጸልይ ጌታ ይናገረኛል። በቃ ምንም ደቂቃ ልናገር ድምጽ ሰማለሁ፣ ራእይ ያለው። ከዛ ያ ፋውንዴሽን ላይ እንደተማርነው መንፈሱ ያለ ቃሉ እንደሚለው በቃ ፈነዳው ማለት ነው። በጣም መንፈሳዊ ነገር ጥሩ ሰማለሁ፣ ግን ጊዜ መስጠት አልፈ በሄድኩበት ትንቢት ይነገረኛል። በቃ እህቶቼ ሲሄዱ ወንድሞቼ የሚሄዱ ማንም ይሄድ ወንድማችሁ እንደዚህ ተብሎ ትንቢት። ከዛ ግን መስማት አልቻልኩም። ከዛ መጨረሻ ላይ አንድ ቀን ምን ሆነ፣ እናቴ ጋር አምሽቼ ቁጭ ብዬ ባለቤቴ ደወለች ማለት ነው። ከዛ እያለቀሰች ነው የምትደውለው። ምንድነው ብዬ ስል እየሮጥኩ ሲሄድ አንደኛው ወንድ ልጃችን በተኛበት በህይወት የለም ማለት ነው። ምንም አልሆነም፣ በህይወት ግን የለም። ከዛ በጣም ከባድ ጊዜ ነበረ። ከዛ 15 ቀን አልቆየም። አንድ ሚኒባስ ነበር በቆመበት፣ የኔ ሚኒባስ ከኋላ መኪና ገጨው፣ የፊተኛውን ገጨው 15 ቀን ውስጥ ማለት ነው። ከዛ ድርጅት ነበረኝ። ድርጅቱ በቃ ከሰረ ሳይሆን የማይሆን አከሳሰር ቼክ ሊያስመቱብኝ ምናምን ማለት። ከዛ እሱም እንትን ብሎ ወዲያውኑ ማዘር ሞተች። የንግድ ቢሮ ችግር በቃ የማይሆን ላይፍ ውስጥ ገባው ማለት ነው። በዚህ መሃል ህልም አየሁኝና ደክም ያለው በጣም ህልም አየሁ። ያየሁት ህልም ምንድነው? እነዛ ሰዎች በጣም ኔጌቲቭ ነገር ሲናገሩ አያለው በህልሜ፣ ግን መጸለይ ምናምን አልቻልኩም። ከዛ በስንተኛው ቀን የዛው የቤቱ ባለቤት ማለት ነው ፈልጋለሁ አለኝና ምን ነው ስለው ህልም አየሁ አለኝ። እሱ ነው ህልም የሚያየው ማለት ነው። ከዛ ምን አየህ ምናምን ስለው ብዙ ወታደሮች ወደ ቤት እየመጡ ነበር፣ ወደ አንተ እየመጡ ነበር። ከዛ የሱን ቤት አሳየን ሲሉኝ አሳየዋቸው አለ። ከዛ ስለው ልክ ቤትህን ሳሳያቸው በጣም ብዙ ናቸው አለ። እየሮጣ አንድ ጀነራል መጣ አለ ከኋላቸው። ምን ፈልጋችሁ ነው የመጣችሁ ሲላቸው ዳዊት ማለት ይሄ ክስ አለበት፣ ይሄ ክስ አለ። ክላሰር እያወጡ ነው የሚያሳዩታል። ከዛ በኋላ ጀነራሉ መጣና ቀድድ አደረገውና ሁለተኛ እሱ ጋር እንዳደርሱ ከዚህ ሂዱ ብሎ አባረራቸው አለኝ። ራሱ ማለት ነው። እና ጌታ ድንቅ አደረገ። ከዛ ምን አይነት መንፈሳዊ ዕውቀት እንደሆነ አላቅም፣ የሆነ ዕውቀት አገኘው። ምን እንደነካኝም አላቅም። 3 ቀን 4 ቀን አልጸልይም። ከዛ በኋላ እስቲ እዚህ አካባቢ ያሉ አጋንንቶች ብዬ ያው ከዛ ጸብ ጀመርኩ ማለት ነው። ከዛ ይመጣሉ በቃ እስርስር ነው የሚያደርጉኝ ማለት ነው። እደሰት ጀመር በቃ። አሁንም ሌላ ቀንም እንደዛ ነው። 3 ቀን ቆይ እስቲ ተረጋጉ ምናምን ላለው። ከዛ
መስዋዕት ሲያደርጉ ደም መስዋዕት ሲያደርግ እዚህ ውስጥማ እገባለሁ ብዬ እነሱን ለማየት እንትላለሁ። በቃ የማይሆን ነገር ውስጥ ገባው ማለት ነው። ከዛ አንድ ቀን 9 ሰዓት አካባቢ ነው ቀን ቆሜ ስለ እግዚአብሔር እያሰብኩኝ ስለ እግዚአብሔር ያለኝ ኢሜጅ ቀጥታ ተቀየረ ማለት ነው። ከዛ መጨነቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። መጽሐፍ ቅዱስ ሳነብ ስድብ ነው የሚሆንብኝ፣ ሰዎች የሚያወሩት ነገር ሁሉ ኔጌቲቭ ነው የሚሆንብኝ። ከዛ እየሄድኩኝ በማል ያስወራኛል፣ የማይሆን ነገር ውስጥ ገባው ማለት ነው። በጣም የማይሆን ጭንቀት ውስጥ ገባሁኝ። ከዛ በቃ መሞት ወይ ደግሞ በቃ አደጋ ደርሶብኝ ከዛ ኮማ ውስጥ ገብቼ መውጣት እግዚአብሔር እንዴት እንደዚህ አይነት እውቀት አውቀዋለሁ ብዬ በጣም መጨነቅ ጀመርኩኝ። እሄዳለሁ በቃ በጣም ነው በመኪና የምሄደው። ከዚህ ተነስቼ ስራ ይኖረኛል በዋሳ አድርጌ በዲላ ምናምን አድርጌ ሀገረ ማርያም ስራና ብቻዬን ነው የምሄደው። በዛ ውስጥ ግን የማስበው የሆነ ነገር ብጋጭ ትንሽ ነገር የሆነ ገጨት ቢያደርገኝና እዛ ኮማ ውስጥ ምክንያቱም እግዚአብሔር እንዴት እንደዚህ አውቀዋለሁ። ከዛ በዛ አድርጌ በያቤሎ በኮንሶ አድርጌ 40 ምንጭ ገባና እዛ ደግሞ በቃ ጭንቀት ውስጥ ገባው። በጣም የሚያስጠላ የህይወት ስቃይ ውስጥ ገባው ማለት ነው። ከዛ ምንድነው የሆነብኝ? ምንድነው ማድረግ ያለብኝ እያልኩኝ ጭራሽ እግዚአብሔር ይነግረኛል፣ እንትና እንደዚህ ሆኗል ይለኛል። የኔስ ጉዳይ እላለሁ። እኔ ስጸልይ እግዚአብሔር ሌላ ነው የሚነግረኝ። በጣም በቃ ሞትን በጣም ተመኘው። ያው በብዙ ወንድሞች እርዳታ ከዛም እግዚአብሔር ረድቶኝ አመለጥኩ ማለት ነው። ወደዚህ ቸርች እንዴት እንደመጣሁና እዚህ ቸርች ይሆነልኝ ያው ሰፊ ነገር ነው ይሆነልኝ። በተወሰነ ለመናገር ሞክራለሁ። እዚህ ቸርች ከመምጣቴ በፊት ያው ዳዲን አውቀዋለሁ። ስራዬን በብዛት እዚህ አካባቢ ነው የምሰራው። እዚህ አካባቢ ነበር። ዳዲን አውቀዋለሁ። ትምህርቶቹንም የተወሰነ አግኝቻለሁ። ግን ሙሉ ለሙሉ ወደዚህ ሀገር ሽፍት ሳደርግ አጋጣሚ ቤታችን አያት አካባቢ ነበር ማለት ነው። አያት አካባቢ ሆኖ መመላለስ ሊከብድ ይችላል ምናምን ብዬ አሰብኩ። የተወሰነ ጊዜ 2-3 ፕሮግራም ሌላ ቸርች ሞከርኩኝ። ከዛ ለባለቤቴ እንዲያልኳት አይ መጸለይ ነው ያለብን እግዚአብሔር እንዲመራን የሚል። ከዛ ያው ዳዲንም ስለምወደው 2 ቀን ህልም አየሁ። አይ ዳዲን ስለምወደው ነው ህልሙን ያየሁት እንጂ እግዚአብሔር መርቶኝ አይደለም የሚል። ያው በህልም ደግሞ ብዙ ያየሁት የደረሱብኝም ነገሮች ስላሉ እንደዛ ሊሆን ይችላል ብዬ አሰብኩ። ከዛ ግን አንድ ቀን ምን ህልም አየሁ? ዳዲ ብርሃን ያለበት ቦታ ነው የቆመው። ህዝቡ ጋር ብርሃን የለም፣ ግን የብርሃኑ መሀል ላይ ዳዲ ያለበት ብርሃን ወጋገን ህዝቡ ጋር ደርሷል ማለት ነው። ወጋገኑ ነው ያለው። ከዛ አሁን በቃ ከዚህ በኋላ ምንም ከእግዚአብሔር ምሪት ከዚህ በላይ የለም ብዬ እዚህ ገባው። ስገባ ግን ያው ዳዲ እንደሚለው የሚያስቁ ሰዎች ተነሱ ማለት ነው። ማለት እንዴት እዛ ትገባላችሁ ምናምን የሚል ማለት ነው። ዳዲ እንደሚለው 12 ያጋንንት አወጣጥ ዘዴ የሚያውቁ ምንም አጋንንት አስወጥተው የማያውቁ ሰዎች እና ሊመክሩን ሞከሩ ማለት ነው። ምንድነው የገረመኝ? ሰው እግዚአብሔር ሂድ ብሎኛል እያለ ማለት ምን አይነት ምክር ዳዲ ምን ይላል? ሁሌ ሰዎች ሁሉ ጊዜ ምን አይነት ባህሪ ያላቸው እግዚአብሔርን መምከር ይወዳሉ ይላል። እና እናንተ እግዚአብሔርን የምትመክሩ ተው እንዳለው እኔም ያው ይሰሙኛል ተው ብያለሁ። እና ከዛ ገባው። እኔም ሪስቶሬሽን ስገባ ትንሽ ከፍቶኝ ነበር። ለምን ጌታን ዛሬ ያገኘ እኛ ስንት አመት ከሆነን ሰዎች ጋር ማስተማር ፌር አይደለም አልኩኝ። አይ ልክ አይደለም እያልኩ ከዛ ስማር በጣም በቃ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር አባትነት፣ ስለ እግዚአብሔር መልካምነት በጣም በቃ ነፍስም አልቀረልኝም። ከዛ የሚቀጥለው ሳምንት መንፈሳዊ አባታችን ይጸልይላችኋል ተባለን ማለት ነው። ሪስቶሬሽን ስንጨርስ ጾም ጸሎት መግባት አለብኝ። በቃ ከዚህ ጸጋ ጋር መገናኘት አለብኝ ብዬ ሌላ ሀገር ሄድኩኝ። የገባው ቀን ሞባይል እንደዚህ አስቀምጫለሁ። ከዛ ስለ ጸሎት ዳዲ የሚያስተምረውን እየሰማው በቃ ከዚህ ጸጋ ጋር መገናኘት አለብኝ፣ በቃ በዚህ ጸጋ ስር መግባት አለብኝ እያልኩ ነው የምጸልየው። ከዛ ስለ ጸሎት የሚያስተምረውን ትምህርት እያስተማረ 2 ሰዎች እየሮጡ ወደ እኔ ሲመጡ በራእይ አያቸዋለሁ። በጣም እየሮጡ ነው የሚመጡት። ከዛ ልክ ሞባይሉ ያለበት ቦታ ዳዲ ቆሟል ማለት ነው። ከዛ እንዲህ ሲያያቸው እንዲህ ብለው ሄዱ ማለት ነው። ከዛ በቃ ኦልሬዲ እዛ ጸጋ ውስጥ ገብቻለሁ፣ ግን እኔ አላቆምኩም። በቃ ከዚህ ጸጋ ስር መግባት አለበት፣ ከዚህ ጸጋ ጋር እገናኛለሁ እያልኩ ሊጸለይልን መጣን።
ሊጸልይልኝ ሲመጣ ዳዲ እዚህ ጋር ምንድን ነው ያለብህ አለኝ ማለት ነው። እዚህ ጋር የሆነ ነገር አለብህ አለኝ። ከዛ እኔ ያው ጨጓራዬን ያመኛል ግን መድኃኒት ሲሰጡኝ ይተወኛል። ከዛ እኔ እንደው በእኔ ስለ ጸጋ እንትን እያልኩኝ ዳዲ እዚህ ጋር አለብህ የሚለኝ ምንድን ነው ምናምን ብዬ ተናደድኩነት። ከዛ ያን ሰዓት ታመምኩ። ስንት ፕሮፌሰር በል ዶክተር ያላየኝ የለም እኮ ያዩኛል፣ መድኃኒት ሲሰጡኝ ይተዋል። አንድ ቀን ተሳስቶ ግን ኢንዶስኮፒ አንሳ ኢንዶስኮፒ እነሳ ያለኝ ዶክተር የለም። ለካ በዛ ውስጥ ምንድነው አስጨርሶ ያው በዛው ህይወቴን እንዲጠፋ ነበር የነበረው ሐሳብ። ከዛ በጣም ታመምኩ። ፋውንዴሽኗን ስጨርስ በቃ ውሃ ሰጠጣ ያመኛል። በቃ ጭንቀት ውስጥ ገባው ማለት ነው። እና እኔ ከዳዲ ጋር መተላለፌን በጸሎት መተላለፌ ሳይሆን እንዴት በቃ በጣም መበሳጨት ጀመርኩኝ ያለው ነገር ማለት ነው። መጨረሻ ምንድነው ሐኪም ቤት ሲሄድ አሁንም ፕሮፌሰሩ ሊያነሳኝ አልፈለገም ኢንዶስኮፒ ማለት ዶክተሩ ኢንዶስኮፒ ቢነሳስ ምናምን አለ ማለት ነው። ከዛ ወዲያውኑ ኢንዶስኮፒ ሲነሳ ከማጋ መጣልኝ ያነሳኝ ሰውዬ ማለት ነው። አረ ብቻዬን የመጣሁት ነው አልኩት። ከዛ በቃ ድጋሚ ምርመራ ይፈልጋል ምናምን ተብሎ ናሙና ተወሰደ ተላከ። ከዛ ሲታይ የአንጀት ካንሰር ነው ያለበት ተባልኩ ማለት ነው። ከዛ ሲነግሩት እንደቀላል ነው የሚነግሩት እነሱ። ከፈት እናደርገዋለን አሉ። ከዛ ያው የማይሆን ከሆነ እንዘጋዋለን አሉ። እና በጣም ነው የሚገርሙት ማለት ነው። እኔ ግን በጣም የሚገርመኝ አንድ ቀን ተሳስቼ ሰላም ጠፍቶብኝ አያውቅም። ወላ ቁጭ ብዬ ልጆቼ ምን ይሆናሉ ሚስቴ ምን ትሆናለች ምናምን ብዬ ራሱ አይመጣልኝም መጨነቅ ማለት ነው። በሞክር አይመጣልኝም። ከዛ ኦፕሬሽን ቶሎ መሰራት አለበት ተባለ። ዳዲ ጸለየልኝ ማለት ነው። ከዛ ሮብ ቀን ገባው ሆስፒታል። ሮብ ቀን ገባው። ሮብ ምሽት ከባለቤቴ ጋር ቁጭ ብለን እያወራን 10 ሰዓት ሆነ ለሊት ማለት ነው። ከዛ ምንድነው የሆነው ልንተኛ ስንል እማላቀው ደስታ ውስጥ ገባው። አላቀውም ደስታውን ማለት ነው። እንደዚህ ያንቀጠቀጠኛል ማለት ነው። ኦቨር ከመደሰቴ የሚያንቀጠቅጥ ደስታ ነው። ደስታው ብቻ አይደለም፣ አንዴ ከዚህ በፊት የሆነ እጅ መጥቶ በህልም ይዞኝ ሄዶ ያውቃል። እና ያ ደስታ ነው የተሰማኝ ማለት ነው። በጣም ኦቨር እየተደሰትኩኝ ሰይጣን ወዲያውኑ ድምጽ አመጣ ማለት ነው። ያመጣው ድምጽ ምንድነው? ምን ትሆናለህ ከዚህ በኋላ ላይ? በእውነት እነሳለሁ አልኩት። በቃ እነሳለሁ አልኩት። ታያለህ በደንብ ነው የምነሳው አልኩት ማለት ነው። ከዛ ወዲያውኑ በጣም የሚገርመው የእግዚአብሔር ቃል ወደኔ መጣ። መዝሙር 104 የሚል ድምጽ የጮኸ ድምጽ ማለት ነው የመጣው። መዝሙር 104ን ሙሉን አነበብኩት። ምንም አልገባኝም። ደገምኩት፣ አልገባኝም አሁን። ከዛ የሚገርመው መጋቢያችን ድሮ እዚህ ቸርች እንደገባው ሰምቶ ላከልኝ ሜሴጅ ላከልኝ በድምጽ ማለት ነው። ከዛ ምንድነው ድምጹ የሚለው መዝሙር 100 ቁጥር 4ን አንብብ ብሎ ላከልኝ። 104 የሚለው ድምጽ የሰማሁት ለካ 100 ቁጥር 4 ነው። ከዛ በጣም የሚገርመው ወደ ደጆች በመገዛት ወደ አደባባይም በምስጋና ግቡ ስሙንም ባርኩ ነው የሚለው። በቃ አልኩኝ፣ በጣም ተደሰትኩኝ። ዓርብ ዕለት ጠዋት ኦፕሬሽን ልሰራ ስገባ አረ ዶክተር እዚህ ጋር ነው መሰራኝ ደህና ቦታ ፈልግ እንጂ ብራምን እያልኩ እየተቃለድኩኝ ጠዋት 1 ሰዓት ከ20 ገባው ግን 12 ተኩል የወጣሁት ከኦፕሬሽን ክፍል። ኦፕሬሽኑ 8 ሰዓት ከ20 ነው የፈጀው ኦፕሬሽኑ ብቻ ማለት ነው።
እጅግ በጣም ከባድ ሰርጀሪ ነው። ስወጣ ግን በጣም ደስ ብሎኝ ነው ማለት እኔ ምንም ይሄ የህመም ራሱ አላስበውም። የካቴተር ማለት ነው እዚህ ጋር ያለው በአፍንጫ ያለ በምናምን በቃ ዘና ብዬ እያወራሁ ምንም አልመሰለኝም ማለት ነው። ከዛ ግን ምን አደረጉ ሲያዩ የሆነች ነገር ለካ ቀርታለች ኦፕሬሽን ከተሰራው በኋላ ማለት ነው። ሊምፍ ኖድ ምናምን ላይ የሆነ አለች አሉ። ከዛ ይሄ ከባድ ነው ያው ምናምን ሲሉኝ አረ ችግር የለውም ምንድን ነው ያከበዳችሁት ምናምን ብዬ እኔ ኖርማል ነው ያደረኩት ማለት ነው። ከዛ ወዲያውኑ ኬሞቴራፒ መሰራት አለበት አሉ። ኬሞቴራፒ ማለት ሲነግሩኝ በጣም ከባድ ነገር ነው። ኬሞቴራፒ ማለት ገባውኝ ብቻ ጀመርኩኝ። ስጀምር ራሴ መኪና እየነዳው ነው የምሄደው፣ ራሴ መኪና እየነዳው ነው መመለስ። እዛ ውስጥ ያሉት ተኝተው ነው በቃ ግማሹ በሸክም ነው የሚመጣው። በጣም የሚያስጠላ ነው። መድኃኒቱ ከባድነቱ የሚገርመው ይመጡና ጓንት አድርገዋል፣ ሌላ ጓንት ይጨምራሉ። ማስክ አድርገዋል፣ ሌላ ማስክ ይጀምራሉ። ሼድ ያደርጋሉ፣ መስኮት ይከፍታሉ። ይሄ ሁሉ አድርገው ለእናንተ ነው የሚሰጣችሁ። በእውነት የመጨረሻ ከባድ ነው። ከዛ እኔ ምንም በቃ ፋውንዴሽን ቱ እየተማርኩ ነው። ኬሞ ተሰርቼ ፋውንዴሽን ቱ እማራለሁ መጥቼ ምንም በቃ እኔ ጋር ምንም ሊሆን አልቻለም። ጠቅላላ ጸጉር የላቸውም፣ እኔ ብቻ ነኝ ጸጉር ያለኝ እና የልጄ ጓደኛ አባት ይሰራል እዛ። ከዛ ልጄ መጣችና የጓደኛ አባትም እኮ እናንተ ጋር ይሰራል ነው አለች። ምን አይነት ነው አልኳት። መላጣ ነው ጸጉር የለውም አለች። ወይ ሁሉም እኮ የላቸውም እኔ በምን አውቀዋለሁ አልኩ። ማለት እኔ ብቻ ነኝ ያለኝ። እና ዶክተር ምን አለ እኔ ኬሞ ሳልሰራ ይሄው መላጣው እንኩኝ አንተ ምንድነው እንደዚህ ኬሞ እየተሰራ እና የእግዚአብሔር ድንቅ ነገር በቃ ሲሄድ ሆስፒታል በቃ እንዴት ሊሆን ቻለ? ዊፕልስ ተሰርተ ኬሞ ውስጥ ኖርማል ወዲያውኑ እንዴት ልትሆን ትችላለህ? እኔ ኖርማል ሆንኩኝ። ከዛ 3 ተመረመርኩኝ። 3ም ስመረመር ካንሰሩ የለም አሉኝ ማለት ነው። ጌታ መልካም ነው። ሌላ ምንድነው የሆነው? ያው ቶሎ ሰዓትም ስለሌለኝ አጠር ላድርግ። የኩላሊት ጠጠር ነበረብኝ እዚሁ ማለት ነው። የኩላሊት ጠጠሩ 1.1 ሴንቲሜትር ነው መውጣት አለበት ምናምን እያሉኝ እኔ ምን ሆነ የሆነ ቀን ህልም አየሁ። ሲወጣ አየሁት ማለት ነው። ግን አወጣጡ አላስደሰተኝም ስነሳ። ከዛ ምንድነው እንዴት ነው የወጣው እያልኩኝ ከዛ እስቲ ቼክ ላድርገው ብዬ ሲል ለዶክተር ነገሬው ነበር። ለምንድነው አንድ ላይ ያልሰራው ታዲያ እዛ እያየ ምናምን ብየዋለሁ። ከዛ አይራ ቦታው እኮ ይለያያል። ያ ሌላ ቦታ ይሄ ሌላ ቦታ ምንድነው ሆድ ሲከፈት ሁሉ አንድ ላይ ይመስላል እንዴ ምናምን። ከዛ ሌላ ሰው ይሰራል አለኝና አንድ ይባላል እሱ ይሰራል አለ። ህልሙ ግን እኔ ግራ ስለገባኝ እስቲ ቼክ ላድርግ ስል የለም። እና ተጠራጥሬ ነበር የመጀመሪያ ላይ ምክንያቱም ሽንት ቧንቧ ላይ የሚል ነገር ታይቶ ነበር። ከዛ ሳይ የለም። 3 ለማንኛውም ብዬ ሌላ ቦታ ነው የምሄደው። 3ቱም ጋር ሲሄድ ያው የለም አሉኝ ማለት ነው። ሌላ በሲዲ የሆነውን ልንገራችሁ።
የእግዚአብሔር ቃል የሚለውን ሲዲ እየሰማው አንድ ቀን የእግዚአብሔር ቃል እንዴት እንተረጉማለን የሚለው ይሄ ኦርቶቶሮናታ ከላይ ወደ ታች ማየት መጽሐፍ ቅዱስ ራሱን በራሱ ይተረጉማል እያለ ዳዲ የሚያስተምረው ትምህርት ላይ ምሳሌና ጥላ የሚላት ቦታ አለች። ምሳሌና ጥላ የሚለውን እያየው የእህቴ ልጅ ምሳሌና ጥላን ጠቅልል አድርጋ ጫማ ውስጥ ስትጨምር አየኋት ማለት ነው። በራይ አየኋት እዛው ጋር ለምንድን ነው የጨመረችው ብዬ ደወልኩላት። ስደውላት እንዴት ነው ስላት ቸርች እንዴት ነው ስላት ጌታ ይመስገን ጥሩ ነው ምናምን አለች። መልሱ ግን ሁለተኛ ቸርች ብላ ጠይቀኝ አይነት ነው ስተረጉመው ማለት ነው። ከዛ ቆይ እቺ ልጅ ብዬ ስንከታተላት ቸርች አትሄድም ለካ። ከዛ በቃ ከባለቤቴ ጋር አንድ ነገር አደረገ። ጠዋት እንሄዳለን፣ ከቤት እናመጣታለን፣ እንመልሳታለን፣ በግዳጅ መሆን አለበት ብለን ከዛ ጠዋት እናመጣታለን፣ ሁሌ ቸርች እናመጣታለን። አሁን ፋውንዴሽን 1 ጨርሳ ፋውንዴሽን 2 እየተማረች ነው። ከዛ ያው ጌታ ረድቷታል፣ ተባርካለች። ሰሞኑን ታገባለች እዚሁ ማለት ነው። በዛው ተናግሬ መጽሐፍ ላይ አንድ ነገር ሆነልኝ። የመጽሐፍ ልንገራችሁ ማለት ነው። መጽሐፍ ምን ወሰንኩኝ አንድ ቀን ማስተላሰል የሚለውን በቃ በማጥናት ደረጃ በደንብ ማጥናት አለብኝ ብዬ ማስተላሰልን እያጠናው አልጨረስኩትም። ከዛ አንድ ሰው የፓስተር ቤኒንን መጽሐፍ ሰጥቶኝ ነበር። አየሁትና አልጨረስኩትም፣ ቁጭ አድርጌዋለሁ። ከዛ ዳዲ ሰሞኑን የሚያስተምረውን ትምህርት በጣም ሜዲቴት አደርጋለሁ። እኔ ክርስቶስ ምን ያህል አውቀዋለሁ፣ የእውነት በደንብ ገብቶኛል፣ ምን ላይ ነኝ እኔ ራሴ እያልኩ በጣም እያየሁ ሜዲቴት እያደረግኩ በራእይ ሁለቱም መጽሐፍ እግዚአብሔር አሳየኝ ማለት ነው። አንድ ፓስተር ቤኒን የጀመርኩት ነው። ሁለተኛ ማስተላሰል አየሁት። ምንድነው ያየሁት ብዬ እዛው ጋር 4 ማዕዘን የሚያምር ፒዛ ሁለት አሳየኝ ማለት ነው። ምንድነው ብዬ ይኸውልህ መጽሐፉን አልጨረስኩም፣ ፒዛውን ግን ቢሆን ትጨርሰው ነበር አለኝ። ጌታ ሆይ ብዬ ከዛ ያው በደንብ ማምርጫ ሌላው ዳዲ ሁሌ ምን ይላል? ስለ ሞገስ ያስተምራል። ሞገስ ወሳኝ ነገር ነው እና እኔ ያው 12ኛ ክፍል ተማርኩ። ከዛ ትንሽ ማርኬቲንግ ምናምን አጠና፣ ትምህርት የለኝም ብዙ ማለት ነው። የምሰራው ስራ ግን አይቲ እና ፓወር ላይ ነው። የኔም ድርጅት የቤተሰብም ድርጅት አለ። ምንም አላውቀውም፣ እቃውንም ምኑንም አላውቅም ምናምን፣ ግን የትም ቦታ ሄጄ የማስረዳው እኔ ነኝ። ሰዎቹ ራሳቸው ባለሙያዎቹ ይሄዳሉ፣ ሳያስረዱ ይመጣሉ። ከዛ በቃ እሱ ይሄድ ነው የሚባለው። ከዛ ይሄዳሉ። እግዚአብሔር ምን ያደርጋል? ፍሎ ያደርጋል፣ ሐሳብ ይሰጠኛል እንዴት ሶልቭ እንደሚደረግ። ከዛ በጣም ነገሮች መስመር ይዛሉ እና አሁን የኔም ድርጅት እንደዛ ነው። ሙያ የለኝም፣ ግን የትም ቦታ ሄጄ አስረዳለሁ፣ ስራዎችንም ሰራለሁ ማለት ነው። እና ምን ሆነ ሰሞኑን በቅርብ ጨረታ አሸንፈን አንድ ጨረታ በዶላሩ ጭማሪ ምክንያት ያው ታክሱ ምኑም ኦቨር ሄደ ማለት ነው። በጣም ተጨናነቀን። ብሩ ብዙ ነው ታክስ የተጠየቅ ነው ማለት ነው። ስናየው የዋጋውም ልዩነት አለ፣ የታክስ ደግሞ የዶላር ጭማሪውም አለ፣ ኦቨር ሆነ ማለት ነውና ትተነው ብንወጣ ነው የሚያዋጣው ራሱ እቃውን ማለት ነው። መውሰድ ሳይሆን ትተነው መውጣት አለብን በሚል እዚህ ጋር ቁጭ ብዬ ነብይ ጎሳ እንዲያለኝ ነገሩ ተቆርጧል ቀርቷል፣ የሚያስጨንቅ እኮ ተቆርጧል አለኝ። መጣና ማለት ነው አሜን አልኩኝ ማለት ነው። እየሄድኩኝ ወተን መጣ፣ በመኪና መጣና አንተ እግዚአብሔር ትልቅ ነገር ያደርግልሃል ብሎኝ ሄደ። መኪናውን አቁሞ ነው እንደዚህ መስኮት ከፍቶ የተናገረኝ ማለት ነው። ከዛ እሺ አልኩኝ። ታክሱ ተቀነሰልኝ ዋጋው። አንደኛው ታክሱ ተቀነሰ፣ ሁለተኛ ልዩነቱ በጣም ብዙ ነበርና መክፈል የምችልበት ሁኔታ አይደለም። ሁላችን ጓደኞቼም አሉ እና ሞገስ የሚባለው ሰዎች 10 ሚሊዮን ብር ሰጥተውኝ ነው አሁን የከፈልኩት ታክሱን ማለት ነው። 10 ሚሊዮን ብር ሰው ዝም ብሎ አይሰጥም መቼስ እግዚአብሔር የሆነ ነገር ካልሆነ እና ታክሱን ከፍያ አሁን ነው እቃውን ያወጣሁት። የእግዚአብሔር ሞገስ ይህን ያደርጋል። ሌላው ህይወት መንፈሳዊ ነው ይላል ዳዲ ሁሌና መጀመሪያ ላይ ነገርኳችሁ ነገር አባቴ 2 ሚስት አለው ብያቸዋለሁ። አባቴ 2 ሚስት አለው፣ አጎቴም 2 ሚስት አለው። ዘመድ ብዙ ሳጣራ ካላገቡ ራሱ አላቸው። ብዙዎችን ሳጣራ በእውነት
እና እኛ ደግሞ በጓደኝነት ዘመን የሆነ ዘመን 2 ሰው መያዝ 3 ጓደኛ መያዝ መጥፎም መስሎንም አያውቅም። በዛ ዘመን እንደ መጥፎም 2 ሴት ጓደኛ ሊኖረን ይችላል፣ 3 ሊኖር ምንም መጥፎም አይመስል እና እግዚአብሔር ከዛ አስመልጦን እና አስመልጦን ያው ከሚስቴ ጋር 16 ዓመታችን ነው። ያው እግዚአብሔር ድንቅ አድርጓል። ሌላ ስለ ዳዲ ሁሌ ቢጠራኝና ልጸልይልህ ብለኝ ምንድነው ምንለው እንላለን። ብዙ ሰው ይላል፣ ያው እኔ ጓደኞቼም ስለምንል ማለት ነው። ከዛ እኔ ስለ ፎከስ ነው የምለው። ፎከስ ችግር አለብኝ፣ ያው ፎከስ እላለሁ ማለት ነው። ከዛ ዳዲ ያው በተለያየ ለሰዎች ሲጸልይ ምናምን ያው ጥያቄው የተመለሰልኝ መጣ። ከዛ ማማ 2ቴ በህልሜ ተናገረችኝ ማለት ነው። ተናግራኝ በቃ ማማን ማግኘት አለብኝ ብዬ አገኘኋት። ማማን ጸለየችልኝ፣ መከረችኝ። በጣም በቃ ደስ የሚል ነበር የጸለየችልኝ ጸሎት እና ማድረግ ምን እንዳለብኝ መከረችኝ ብዙ። ከዛ ቁጭ ብዬ ሜዲቴት እያደረኩ እሷ የነገረችኝን ምናምን ያንተ እኮ ችግር አለኝ መንፈስ ቅዱስ ማለት ነው፣ ብዙ በማያገባ ስለምትገባ ነው ፎከስ የምታጣው አለ። እሷ የነገረችኝን ሜዲቴት እያደረኩት በቃ ያንተ ችግር ያው በማያገባ ብዙ ነገር ውስጥ ትገባለህ፣ ለዛ ነው ፎከስን የምታጣው አለኝ። ያው ፎከስ ለማድረግ በማያገባይ ላለመግባት ያው ጥረት እያደረኩ ነው። የመጨረሻ ምስክርነቴ ምንድነው? የመጋቢያችን በፊት የነበርኩበት ቸርች እዚህ መግባቴን ሰምቶ በሰዓቱ ጠራኝ። በጣም የሚገርም ቸርች ነው የገባው አለኝ። ፓስተር ተዘራ ማለት አለኝ እንደ ድንገት የበቀለ ሰው አይደለም አለ። እኔ በጣም አውቀዋለሁ አለ። የረጅም ታሪኩን ነገረኝ ማለት ነው። ብዙ ነገር ዋጋ ከፍሏልና እና አንዳንዶች ጸጋ ስለተካፈለ ይመስላችኋል አለ። ጸጋ በመካፈል ይሄ ብስለት አይመጣም አለኝ። እንድታቀም ያስፈልግ ጸጋ በመካፈል ብዙ ነገሮች ይሆኑለታል አለ። ግን ብስለቱን ግን ያመጣው በብዙ ዘመን በብዙ ዋጋ ስለሆነ እዛ መግባት ጥሩ ነው አለ። ግን አንድ ነገር አድርጋለኝ። እዛ ስትገባ የመጀመሪያ በፕሬዘንሱ ባለው ህልውና ራስን ሙሉ ለሙሉ አስገባ። በምትባለው ራስን አለማምድ፣ የምትባለውን አድርግ። ሁለተኛ የሚለቀቀው የእግዚአብሔር ቃል የሚሰራ መሆኑን ተቀበለው አለ። ሶስተኛ ፓስተር ተዘራን ሙሉ ለሙሉ ተቀበለው አለ። ከዚህ ሁሉ አንዱን ብታጎደል ሙሉ በረከት ፓስተር ተዘራ ላይ ያለው ነገር አያገኝህም አለ። ብዙ ሰዎች ይሸወዳሉ አለ። ፓስተሩ ሊቀበሉ ይችላሉ ግን በሚባሉት አይገቡም አለ። አንዳንዶች ደግሞ በቃሉ አይተማመኑም አለ። ስለዚህ አይባረኩም። አንተ ግን ብልጡን አለኝ። አንድ ነገር እንዳያመልጥ እሱ ጋር ያለው በረከት፣ እሱ ጋር ያለው ጸጋ፣ እሱ ጋር ያለው ቅባት እንዲያገኝ ከፈለክ እነዚህ ነገሮች ማድረግ አለብህ፣ መርህ ናቸው አለኝ። ከዛ እኔም በጣም ለማድረግ ጣርኩኝ። እግዚአብሔር በጣም አትረፈረፈኝ፣ ባረከኝ። በፋይናንስ በምን በህይወት በብዙ ነገር ተባርክ ያለው እግዚአብሔር ድንቅ አድርጎልኛል። እግዚአብሔር መልካም አድርጎልኛል። በህይወት መኖር አልነበረብኝም፣ በህይወት ኖሬ እየመሰከርኩ ነው እና እግዚአብሔርን አመስግኑልኝ። ሌላው ያው ዳዲ ማለት ያው ዝም ብሎ አይደለም። እኔ ያው ዳዲ ምለው ገብቶኝ ነው። ያው ለምሳሌ ቤት የሆነው የቤትን ስራ ስለሚሰራ ነው አይደል? ቤቱ ስለ ሜዳ ላይ ቤት የለም መቼስ ይሄ ሜዳ ቤት ነው አንልም አይደል? ሜዳ ነው፣ ቤትም ቤት ነው። ዳዲም ስንል ደግሞ እኔ ገብቶኝ ነው የምለው። የአባትነትን ማድረግ የሚገባውን በጣም ኤክሰስ ስለሚያደርግ ነው። ስለምታደርገው ነገር በጣም እግዚአብሔር አብስቶ ይባርክ። ቴንኪው በጣም ማለት ፈልጋለሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ሻሎም